ከተሽ ስራ አይደል እንዴ? በቃ መደራደር ነው እንደራደር። ይኸውልሽ ይሄን ስራ ስሰራ ብዙ አውቃለሁ። ወይም እዛ ቦታ ከወሰድኳቸው 1 ሚሊዮን ብር እንደሚሰጡኝ ነገረች። እና አንቺ ተስማማሽ? አይ አልተስማማም። ለምን? በቃ 1.5 ሚሊዮን ይሆንልሻል። ተስማምቻለሁ። ግን ቆይ አንቺ ምን አምንሻለሁ? እና ምን እንደፈለገች አውቅሽ? አዎ ነግረኛለች። የስ ጀግኒት እኮ ነሽ አንቺ። አኮራሽኝ በእውነት። የስ ተልኳቸውን ግማሽ በግማሽ አወቅን ማለት እቅዳቸው አከሸፍ ነው ማለት እኮ። ዳጣዬ ደግሞ ያንቺ ስራ ነው። የስ ትንሽ ይወፍ። እሺ ጨርሽ። ይኸው ዝም አልኩልሽ። ቅድስት ከዚህ በኋላ የሚሆነው እቅዳችን ይኸውላችሁ፣ እች ንባብ አንዴ ከገባችበት የማትወጣበት ወጥመድ ውስጥ እንከታታለን። አይጥን በፍርፋሪ ያታለው ወጥመድ ውስጥ እንደሚከቷት እሷ ነው። አንቺ ቁጭ በይ፣ ጠጋ በይ እስኪ። ምን ሆነሽ ነው? እኔን ሸፋፋል። እሺ ብሩኬ እግሬን ስሞ ካልጠየቀ በስተቀር ፈጽሞ ያገኝሽም። አፍንጫውን በቦክስ ብዬ ነው ማባረረው። እንዴ አንተ የምርህን ነው? ሽምግልናውን? አዎ። መድብል ዛሬ በጣም ነው ጋይስ ደስ ያለው። ምክንያቱ ደግሞ ዳጣ ማህሌትን ሙድ ይዛባት ስለመጣች ሚስጥሯን ስለሰማችባት ወይም ደግሞ ሚስጥሯን ይዛ ስለመጣች መድብል በጣም ነው ደስ ያለው። መጀመሪያ ላይ እንግዲህ ዳጣ መንገድ ላይ አግኝቻት ማህሌትን የሆነ ምናምን ብላ የሆነ ወሬውን ስትጀምር እና አስተዛስ ምን አልሻት ሲላት በቃ የሆነ ገንዘብ ልክፈልሽ ምናምን ብላ ስትለኝ እና ምን አልሻት ሲላት አይ እምቢ አልሻት ወይስ ደጋልሽ እና ደጋልሻት ሲላት አይ ደግ አላልኳትም ምናምን ያለችው። እንደዛ ያለችው ዳጣ ምን መሰላችሁ? ፈርታ ነው መድብልን እንዴት እሺ ብለሽ እሷ ጋር ልትሰሪ እንዴት ተስማሚያለሽ እኛን ምናምን ብሎ የሆነ ጓይላል ብላ ስለፈራች አይ ምናምን ስትለው እንዴ በኋላ እንደገና እንዴ ለምን ዳጣ በቃ ምክንያቱም የሷን ስትራቴጂ ማወቅ አለብን እኮ የሷን እንደዚህ ማድረግ አለብን ለምን ደስ ያለሽ ምናምን ብላ እንግዲህ ጓሲ ልባት ከዛ እንደገና አይ አይደለም እኮ እንደዚህ ብያታለሁ ምናምን ስትለው መድብል በጣም ደስ ያለው። ምክንያቱም በዳጣ በኩል የሚመጣው ሚስጥር እያንዳንዱ ነገር መድብል ጋር ይደርሳል ማለት ነው። ሶ መድብል ደግሞ የራሱን እርምጃ ለመውሰድ እያንዳንዱን ነገር ለማድረግ በጣም አሪፍ ቻንስ ይፈጠርለታል ማለት ነው። ቤተሰቦቻችን ያው እንግዲህ ካለሞሳ የላካት ማህሌትን ዋና ትኩረት አድርጋ እንድትሰራ ያደረጋት እንግዲህ የትትና ጉዳይ ላይ ነው። ትትና መድብል ስለደበቃት ስለዚህ በሱ ከጀርባ ባሉ ሰዎች በዙሪያቸው ሄደሽ መረጃ ማምጣት አለብሽ ብሎ ነው እንግዲህ ያዘዛት ማለት ነው ቤተሰቦቻችን። ስለዚህ እሱ ነገር እንግዲህ መድብል ደግሞ በራሱ መንገድ ሄዶ ከገባች የማትወጣበት ጉድጓድ ነው የምናስገባት እያለ እንግዲህ የመጨረሻ ሀሳብ ይዞ ቁጭ ብሏል። ስለዚህ ይሄን ነገር ተመካክረው አሁን የመጨረሻ ለአንዴና ለመጨረሻ ጊዜ ያንዳንዱን ነገር እስከ ጥግ ድረስ እንደሚፋለሙትና ነገሮቹ እንደሚያስተካክል ተስፋ እናደርጋለን። ውድ ቤተሰቦቻችን እንግዲህ መድብል በብዙ ነገሮችን ያው ጥግ ሳያድርስ ተመልሶ አያውቅም። ጎበዝ ነው፣ ጀግና ነው፣ ኮስታራ ነው ኤቭሪቲንግ። ግን ያው ባለፈው እንግዲህ ማህሌትን በማቅረቡ ወደሱ ጋር በተወሰነ መልኩ እንድትቀርብ በማድረጉ በጣም ትልቅ እንትና አስከትሎበታል ኪሳራ ማለት ነው ቤተሰቦቻችን። ሶ በዛ ምክንያት ነገሮችን ለማስተካከል በራሱ መንገድ በሚችለው ሁኔታ እያስተካከለና እያወረደ ነው የሚገኘው። እሱ ነገር ደግሞ በሚችለው መልኩ ብዙ ነገሮችን ወጣ ወረድ አድርጎ እያስተካከለ ይገኛል። አሁንም እንደሚያስተካክሉ ተስፋ እናደርጋለን። ብሩኬ እንግዲህ ያው እስካሁን አልተሻለውም፣ ግን በቃ ዲራማው ጥዝ ብሏል ጋይስ። ስለዚህ መድብል በቃ ብሩክ መቻል አለበት። እንደው ቢያንስ መንቀሳቀስ መሄድ እንኳን ቢያቅድ ቢያንስ እንኳን እንደበቱ መፈታት አለበት ጋይስ። እንጃው ልኩም ያለ ነገር ምናምን ኧረ በጣም ነው ይለልን የሚደብረው። ዘጉን እኮ ዘጋችሁን እንዴ ጋይስ ታው እንጂ። ምሳሌ ድራማ እንግዲህ ለረጅም ጊዜ የተከታተልነው ድራማችን ነው። ብዙ የተማረበት ብዙ ትግስትን አባትነት ጥግን በቃ ብዙ አይነት እንትኖችን አይተናል። ተንኮለኛ ሰዎች
እንደነዚህ ሰዎችም አወዳድቃቸው መጨረሻ እንደማይል ያው ከትግስት በኋላ ደግሞ ጥሩ መልካም ነገር እንዳለ የጠበቅንበት መንገድ ነበረ። በተለይ የብሩኬና የቅድስት ሰርግ በእንደዛ መጠናቀቁ በጣም ሁላችንም አዝነናል። ግን ያው ለበጎ ነው ብለን ተስፋ እናደርጋለን። ያው በተሻለ ነገር እንደሚክሱን እናምናለን ማለት ነው። ሌላው እንግዲህ የቅድስት ያክስቷ ልጅ ወይም ደግሞ ቤት ውስጥ የመታቸው እህቷ አለምዬ ያው ከመድብል አሁን ላይ ፎንቃ ገብቶላታል። እሱም እንግዲህ ባለፈው እንዳያችሁትኝ አልጋ ክላሱ ነው ሲያንጎራጉር ነበረ። እሷ እንግዲህ ከክላሷ እስከ እሱ ክላስ ነው የገባችው። ሳታስበው ነው ድንገት ስሜታዊ ሆና እሱ ክላስ ድረስ ሄደችው። በሩን ከፍተው ምናምን ገብታና በጣም የደነገጠው ነው። ምን ሆነሽ ነው የምፈልገሽ ምናምን ሲላት ግን ደንግጣ እሷም የተመለሰችው። ግን እሱ ይሄንን ከማድረጓ በፊት መጀመሪያ መድብል በራሱ እሷ ክላስ ሄዶ ነበርና እንደዚህ ሰውነቷን እያሻሸች ምናምን እሱም በርግጥ ደንግጧል። ድንገት የሆነ የአይን እንትን ብሎ ነው የሄደው እንጂ አስቦበት ምናምን አልነበረም። ሰው በኋላ ግን ደንግጦ ነው ስም የተመለሰው። ከዛ ባለፈ አሁን ደግሞ እሷ ስትሄድ ሙነሽ ነው ተከበሪ ምናምን አይነት አማርኛ ወሯል። ሌላዋ ደግሞ ኤደን ናት። አለምዬ እንግዲህ መድብል ጋር ሄዳ ያን ድምጽ ስታዳምጥ ወይም ደግሞ ከበሩ ጋር ሆና የሆነ ፈገግ ምናምን ስትል ስላየቻት በጣም ነው የተናደደችው። ምክንያቱ ደግሞ ያናደዳት ነገር ለምን ነው? ምክንያቱም እሷ እንዴት እንደምትወደው ታውቃላችሁ። መድብልን በጣም ነው የምትወደው፣ በጣም ነው የምታፈቅረውና ያን ነገር እሷ ጋር እንደዛ እያለ ይህ ነገር በመፈጠሩ ደግሞ በጣም ነው የተናደደችው። በጣም ማለት ነው። ውድ ቤተሰቦቻችን ኤኒዌይስ የሚሆነውን ነገር ለማድረግ እንግዲህ የምትችለውን እያደረገች ነው የምትገኘው። ኤደን ስትቀርበው ያው መድብል በጣም ነው የሚቆጣው። ግን እቺኛዋ ጋር ደግሞ ትንሽ የተወሰነ ትንሽ ልቡ ሀሊት ያለ ይመስላል። ግን መድብል ሲጀመር የሚወዳት ትህትና ነው እንጂ ሌሎቹን አይወድም። ለትህትና ነው ልዩ ቦታ ያለው። ብዙ ፊልሚያም በቃ ገና ሳያት የወደዳት ልጅ ትህትና ነው። አሁንም እንግዲህ ያው በራሱ መንገድ እያሸንትን እያለ ነው የሚገኘው። ካሌ ሞሳ ደግሞ ትህትናን ካላመጣህ ብሎ ይወጥሮ ይዞታል። እሱን እንዳለማያመጣለት ወይም ደግሞ እንዳላመጣለት ሲያቅ ደግሞ አሁን ይሄው ማህሌትንም ታረቀኝን ምናምን ልኮ ነበር። አሁን ደግሞ ማህሌትን መድብልን ሳይሆን በመድብል ዙሪያው ያሉ ሰዎችን በራስሽ በሴትነት ሻታለሽ የሚሆን በገንዘብ ማታለሽ መረጃ ማግኘት አለብን ብሎ ልኳታል። ዛሬም እንግዲህ በመጀመሪያ ማህሌት ደግሞ መታ ያገኘቻት ማን ነው? ዳጣን። እንግዲህ ዳጣ ራሱ እውነት ምን ያክል ታምናለች ብላ ወይም ደግሞ ምን ያክል ለኔ እውነት መረጃ ታቀብላለች ብላ እንዲያሰበች ባላቅም እንግዲህ ከዳጣ ጋር ነው እንትን የጀመሩት። ይሄ ደግሞ በጣም ከባድ ነገር ነው። ዳጣ ደግሞ አንተ እንግዲህ ለመድብል ነግረዋለች። መድብል ደግሞ አሻፈረኝ እያለ ነው። ስለዚህ ያው የሆነ ወጥመድ ውስጥ እንደሚከታት ተስፋ አለን ማለት ነው ቤተሰቦቻችን። ሌላው እንግዲህ ቅድስቴና ብሩክ ናቸው። ያው ብሩኬ ቢዲን መልካም ነበረ፣ ግን ትንሽ ያስጠላል። ዞሮ ዞሮ መድብል ሁሉንም ነገር እንደሚወጣው ተስፋ እናደርጋለን። ምክንያቱም ያው ሁሉንም ደረጃ በደረጃ ስቴፕ ባይ ስቴፕ ስለሆነ መድብል የሚያስሄደው። በዛ ላይ ደግሞ አሁን ማህሌት መያዝ ምናምን ለሱ ቀላል ሊሆን ይችላል። ግን ደግሞ ችግሩ አንደኛ እንደ ሴት ልጅ እሷ ላይ እርምጃ መውሰድ አይፈልግም። ሁለተኛ ደግሞ እሱም ከያዛት ደግሞ አይለቃትም እና ያልሆነ ውሳኔ እንዳይወስን ወይም ደግሞ ያልሆነ እርምጃ ወስዶባት በህይወቱ እንዳይጸጸት ይፈራልና ከዛ አንጻር ነው አሁን እሷን ተወት ያደርጋት እንጂ ፈርቷት ወይ ደግሞ የሆነ ምንም አይነት ሌላ ምንም አይነት ሴንስ ኖሮበት አይደለም። ከዳጣ ጋር ግን አሁን አሪፍ ነገር ጀምረዋል። ግን ዳጣም ፈራሁላት። ምናልባት የካሌብ ሰዎች ሌላ እርምጃ እንዳይወስዱባት የሆነ ቦታ ታግታ እንዳትወሰድ ፈራሁላት ማለት ነው። ግን አሁን በጣም አሪፍ መረጃ ነው ይዛ የመጣችው። ካሌብም እንግዲህ ማህሌትን ጠበቅ አድርጎ አዝዟታል። ይሄንን ማታደርጊ ከሆነ አይነት ነገር ማስጠንቀቂያም የሆነ ነገር ነው ማሳሰቢያም የሆነ ነገር የነገራትና በጣም ከባድ ነበረ ማለት ነው። ውድ ቤተሰቦቻችን ሁሉም ነገር ግን እንደሚስተካከል ተስፋ እናደርጋለን። ቅድስቴም እንግዲህ ዛሬ እህቷ ወይም ደግሞ አክስትየዋ በቃ እኔ አክስት መሆን እፈልጋለሁኝና በቃ እንድትወልጅ እፈልጋለሁ ምናምን ስትላት ቅድስቴ የሰጠችው መልስ ትንሽ የሚያስጠላ ነው ማለቴ የብሩክ ሁኔታ እንግዲህ በጣም ስለተጎዳ መውለድ የማይችልበት ደረጃ ደርሷል አይነት ነገር ነው ያለችው። ይሄ ደግሞ በጣም ነው ከባድ ነው የሚያስጠላው። እንግዲህ ታውቃላችሁ ብሩክም ያለውን ጉጉት ቅድስቴም የነበራትን
ጉጉት ታውቃላችሁ። ግን ምንም ሳይሆን እሱም ድኖ ወደ ድሮ ጤንነቱ ተመልሶ እነሱም ደግሞ በልጅ እንደሚባረኩ ተስፋ እናደርጋለን። እግዚአብሔር ቸር አምላክ ነው። መድብል ግን እንግዲህ እነዚህ ሁለቱ ሴቶች ኤደንንና አለምዬን ማደባደቡ አይቀርም። ስለዚህ ቀጣይ አብረን ምና ይሆናል። ሼር፣ ላይክ፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ